እንግዲህ አርቲፊሻል ኢንተለጀንስ ከተቋቋመበት ጊዜ ጀምሮ በርካታ የቴክኖሎጂ፣ የሶፍትዌር፣ የሃርድዌር፣ የሰው ኃይል ልማት ላይ በጣም በርካታ ስራዎች ላይ እየሰራ ነው ያለው። በአሁኑ ጊዜ እንግዲህ ወንጀሎች በጣም ረቂቅ እየሆኑ ነው። ወንጀሎቹ ረቂቅ ከመሆናቸው አንጻር ከተከሰተ በኋላ ትሬስ አድርገን የምናገኝባቸው ነገሮች እድሉ በጣም እየጠበበ ነው ያለው። ስለዚህ ይህንን በሪል ታይም በቀጥታ ወንጀሉ ሲፈጸም ወዲያውኑ ለመቆጣጠርና አደጋ ሳይደርስ ቶሎ ከመከላከል አንጻር በጣም ትልቅ እገዛ ነው ያለው። የፋይናንስ አገልግሎት ዘርፉ ወይም ቲሙ ሙሉ በሙሉ በደንብ ላይቭ ተከታትሎ ያንን ችግር ማስቀረት ከተከሰተም በኋላ ደግሞ ቶሎ ብሎ ያንን ችግር ለመፍታት የሚያገለግል በአርቲፊሻል ኢንተለጀንስ የተደገፈ ይህም እንግዲህ ሶፍትዌር ብቻ አልምቶ መስጠት ሳይሆን ደግሞ በተከታታይ ስልጠናዎችን በመስጠት ባለሙያዎችን በማብቃት ሁሉንም የፋይናንስ ዘርፉንም አንድ ላይ በመሆን የአንቲ መኒ ላውንደሪ ፕሮጀክቱን ከተባለው ጊዜ በፊት ጨርሰን ለማስረከብና ለተባለው ዓላማ እንዲውል በጣም እንሰራለን። የዚህ ሲስተም ትልቁ ኳሊቲ ምንድነው? ኤንድ ቱ ኤንድ ታሳቢ አድርጎ የተነሳ ሲስተም በመሆኑ ነው። ስለዚህ ይህ ሲስተም ለምቶ ሲያልቅ የትኛው ማሽን ላይ እንደሚያርፍ ለዛ ብቁ የሆነ እስከ ባለሙያ ወርክ ስቴሽን ድረስ ያንን ታሳቢ ያደረገ ሲስተም በመሆኑ ገናው ሲጀመር አተገባበሩ ታሳቢ ያደረገ የመጨረሻውንም ታሳቢ ያደረገ ሲስተም በመሆኑ ትልቅ አቅም ይፈጥርልናል። ይህ ሲስተም በኢትዮጵያ ብቻ የሚቀር ሳይሆን ለብዙ አፍሪካ ሀገራት እንዲውል የምናደርግበትና ኢንተርናሽናሊ ደግሞ ስታንዳርዱን የጠበቀ ስራ ለማስረከብ ዝግጁ መሆናችንን ለመግለጽ ፈልጋለሁ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ለፋይናንስ ደህንነት አገልግሎት ተግባራዊ የሚያደርገውና በአንድ ዓመት የሚጠናቀቀው ሲስተም በቀጣይ በመላው አፍሪካ ጭምር ይህን ሲስተም እንደሚጠቀሙ ሙሉ እምነት አለኝ።